ለአንዴና ለመጨረሻ ጊዜ ሳራ ያለችበትን ስነግረኝ ብቻ ነው። መጀመሪያ እንግዲህ እባክህ ስለምን አድነ ስለምን አንድ እግርሽን ሁለት አደራ ሚራ እንዳታንቀሳቅሽ፣ ገመዱ ተወጥሯል። ቃታውን ትስቢያለሽ። እሺ ሚራ የኔ ቆንጆ እባክሽ ሚራ። ችግር የለውም እኔው ራሴ እግሯን አንቀሳቅሰዋለሁ። ያጣው ነው። አንቺ ከህይወት መውጣት አለብሽ። የቱም ነገር ያንቺ አይደለም። እሺ ሮቤል እንኳን እኔ ብዙ ነገር እያደረኩለት የሚወደው አንቺን ነው። አትታገዩ። እኔ እንኳን ታድዬ ነው። እሺ ደግሞ እኔ እንዳንቺ ቀሸም አይደለም። ለወንድ አልደባደብም። እሺ ይኸውልሽ፣ አደራ ሚራ፣ እኔ እመጣለሁ። ብቻ ብሩ እንዳትሰጫችሁ። እሺ ታገሽ፣ አደራሽ። መጣሁ። እየተከተሉኝ ነው። ከዚህ በላይ ማውራት አልችልም። አድናንም በስተመጨረሻ እውነቱን አናዟቸዋል። እውነቱን አውቋል ማለት ነው። ታዲያ አድናን በሰዓቱ እጅጉን በጣም ያላሰበውና ያልጠበቀው ነገር ነበረ። ታዲያ ልኋናም ራሷን ስታ ወድቃለች። ሜራን በሰዓቱ እባክህ አድናን እኔን መጀመሪያ ግደለኝና ከዛም በኋላ ሮቤልን የፈለግከውን ማድረግ ትችላለህ፣ ግን ደግሞ ከሮቤል በፊት እኔን አስቀድመኝ እያለች እንግዲህ እየተማጸነችና እየለመነችው ነበረ። ነገር ግን አድናን ስለ ሳራ እያንዳንዱ ነገር የማይናገሩ ከሆነ የሮቤል ህይወትን በእጇ እንደሆነ ማዳንም መግደል የምትችለው እሷ ብቻ እንደሆነች አስረግጦ እየነገራት ነበረ። ታዲያ ሮቤልን በሰዓቱ እባክሽ ሚራ አድኝኝ ሚራ፣ እግርሽን ማንቀሳቀስ የለብሽም። ልክ አንቺ እግርሽን የምታንቀሳቀሽ ከሆነ ቃታው ወደ እኔ ስለሆነ የግዴታ ቃታው ይሳባል፣ እባክሽ ህይወቴን አትርፊልኝ በማለት እየለመናትና እየተማጸናት ነበረ። ነገር ግን አድናን ደካማ ጎኗን የሚራን አውቆታል። ምክንያቱም ሮቤል ደካማ ጎኗ እንደሆነና በሮቤል ምንም ነገር እንደማጨንክን ስላወቀ እንግዲህ ሆን ብሎ ይሄን ነገር አቀነባብሮት ነበረ። ታዲያ አድናንም እግሯን ማንቀሳቀስ ስላልቻለች ሚራ እኔ እግርሽን እንዲቀሳቀስ አድርገዋለሁ በማለት ዱላውን አንስቶ ለማንቀሳቀስና ለመምታት ሲሞክር ሚራ ሳራ ሞታለች በማለት እንግዲህ እውነታውን ተናግራለች። ታዲያ ለአድናን ይሄ ነገር በጣም ልብ የሚሰበር ድንጋጤና ለልኋና ደግሞ ልኋና እየተከታተለች አድናንን በመፈለግ መታ ነበረ። እሷም በራሷ አንስታ ወድቃለች። እጅግ በጣም ልብ የሚያሳምምና ከባድ ልብ ሰባሪ ነገር ነው። ታዲያ ሮቤልን በሰዓቱ ሚራ ያለችው ነገር ትክክል አልነበረ። ሚራ የምታውቀው ሳራ እንደሞተች ነው። ነገር ግን ሳራ በፍጹም አልሞተሽም የሚል መልእክትም ለአድናን ሲናገር ተሰምቷል። ታዲያ ይሄ ነገር ምን ተፈጠረ፣ በዚህ ጉዳይ ላይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ልኋና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻ ሚራ እንግዲህ የሮቤልን ህይወት ለመታደግና ሮቤል ምንም እንዳይሆንባት ህይወቷን መስዋዕት ለማድረግ ተዘጋጅታ ነበረ። ታዲያ አድናንን እባክህ አድናን እኔን በቅድሚያ ግደለኝና ሮቤልን የምትፈልገውን ነገር ማድረግ ትችላለህ፣ ነገር ግን እኔ ስለሰራ ምንም የማውቀው ነገር የለኝም በማለት ሽምጥጥ አድርጋ በመካድ እንዲሁም ደግሞ ሮቤልን ነፃ ለማውጣት እየሞከረች ነበረ። ነገር ግን አድናን በፍጹም እንደማይተዋትና እንዲሁም ደግሞ የሮቤል ህይወት በእጇ እንደሆነ ሮቤልን ማዳንና እንዲሁም ደግሞ መግደል የምትችለው እሷና እሷ ብቻ እንደሆነች እንግዲህ ቃታውን ልክ እግሯን ከደከማት ወይም ደግሞ እግሯን ካንቀሳቀሰች የሮቤል ህይወት የመጨረሻ እንግዲህ ጭንቅላቱ ብትንትን ብሎ እንደሚወድቅም እየነገራት ነበረ። ታዲያ ይሄ ነገር ደግሞ በእንባ በለቅሶ ሆና እየተማጸነችው ነበረ። ታዲያ ሮቤልን በሰዓቱ ሚራ የኔ ቆንጆ አይዞሽ፣ ጠንካራ ሁኝ፣ አታልቅሽ፣ እግርሽንም አታንቀሳቅሽ፣ ምክንያቱም እግርሽን ስታንቀሳቅሽ የኔ ህይወት ያኔ መጨረሻ ይሆንለታል እያለ እየተማጸናት ነበረ። ታዲያ ከዛ በፊትም ልኋና ሮቤልን ምን ያህል እንደምትወደውና እንደምታፈቅረው ለሮቤል ስትል ነፍስም እስከ ማጥፋት ደረጃ ልትደርስ እንደምትችል ሚራ ነግራው ነበረ ለአድናን። ታዲያ አድናንም በስተመጨረሻ ስለነቃና በዚህ ደረጃ ስለሆነ እጅጉን በጣም ደስ ብሎኛል። ታዲያ አድናን ያደረገው ምንድን ነው? በቃ እንደዚህ ከሆነማ ሚራ ደካማ ጎኗን አሁን ላይ በሚገባ አውቄዋለሁ። ደካማ ጎኗ ደግሞ ሮቤል ነው። ለሮቤል ስትል ምንም ነገር እንደምታደርግ አሁን ላይ ተረድቻለሁ፣ አውቄያለሁ። ስለዚህ የሆነ ነገር ማድረግ አለብኝ ብሎ ወስኗል ማለት ነው። ምክንያቱም ደግሞ ይህን ሊያደርግበት የቻለው ነገር ምንድን ነው?
እንግዲህ ጓደኛው ዳዊት ድንገት ሳይታሰብ ከመሬት ተነስቶ መጥፋቱና እንዲሁም ደግሞ ሚራ ተከታትለው እንደነበረና ሚራን በሰዓቱ የሆነ ነገር ይዛ እንደነበረ አድናን ታዲያ አስታውሷል። ታዲያ ምንድን ነው ያደረጉት የሚለው ነገር በጣም ጭንቀት ውስጥ ፈጥሮበታል። ምክንያቱም ጓደኛዬ የምወደው ጓደኛዬ መሳሳለት ምን አድርገውት ነው እነዚህ አውሬ ጨካኞች፣ እንደገና ደግሞስ ምን ብለውት ነው ብሎ በጣም ተጨናንቆ ነበረ። ታዲያ ዳዊት በሰዓቱ ቴክስት ልኮለት ነበረ ለአድናን። ምንድን ነው የላከለት? ጓደኛዬ በጣም ወዳለሁ አከብራለሁ፣ ግን ደግሞ እነዚህ ጨካኞች እና አውሬዎች በፍጹም አልቻልኩም። የምችለውን ሁሉ አድርጌ ነበረ፣ ግን አድናን ይቅር በላይ፣ ከዚህ በላይ መታገስ አልችልም። ሁለተኛ ወደሱ ቤት ተመልሼ አልመጣም። ግን ደግሞ አንድ አደራ ምልና ማስጠነቅቅ ነገር አንተ ራስህ እንድጠብቅ፣ እንዲሁም ደግሞ ልዋና እጅጉን በጣም ለልዋና አስፈሪና እንዲሁም ደግሞ አስደንጋጭ ነገር ነው። ስለዚህ ከነዚህ ሰዎች ራሳችሁን እንደምንም ብላችሁ ማዳን አለባችሁ የሚል መልእክት ነበረ እንግዲህ ለአድናን የላከለት። አድናን ሚይዛይ በጣም ነበር የደነገጠው፣ በጣም ከውን ያለው ምክንያቱም እጅጉን ያልጠበቀው ነገር ነው። የራሱ ጓደኛው ነው። ምን በዚህ ደረጃ ምን ብለው ቅስሙን ሰብረው ሊያባርሩት እንደቻሉ እንግዲህ ይህን ነገር ሁሉ ያደረጉት ለምንድን ነው ካልን የራሳቸው ወንጀላቸውና የሰሩት ነገር እንዳይታወቅባቸው ነበር እንግዲህ ይህን ነገር ሲያደርጉት የነበረ። ታዲያ ምን ብሏታል ቃል በቃል አድናን? እንዴ ቆይ ሳራን ገላችኋታል እንዴ? ምን ሆናችሁ ነው እንደዚህ የምትሆኑት? ማለት ምን ብላችሁ አስፈራርታችሁት ነው ወይስ ደግሞ ምን አድርጋችሁት ነው ብሎ ሲጠይቃት፣ እንዴ ማንን ደግሞ ምን አደረግን ስትለው፣ ይኸውልሽ መርማሪ ሳይሆን ጓደኛዬ፣ የምወደው የማከብረው ምርጥ ጓደኛዬ ነው፣ የልብ ጓደኛዬ ነው። ግን ደግሞ እንደ መርማሪ አድርጌ እያመጣሁት ከዚህ ቤት የእናንተን ሁኔታችሁን ለማወቅና ስለ ሳራ የደበቃችሁትን እያንዳንዱ ወንጀላችሁን ለመሸፋፈን የምታደርጉትን ጥረት ለማወቅና በዛ ላይ ደግሞ ፖሊስ አምጥቼ ልክ እውነቱን ሀቁን ካወቅክ በኋላ ወደ እስር ቤት ላስገባችሁ ነው የኔ ውሳኔ። ግን ደግሞ ጓደኛዬ ነው እንደነገርኩሽ። አንቺ ደግሞ እሱን ለማማለልና ገንዘብ ለመስጠት ሞክረሽ ነበረ ብሎ እንግዲህ ቃል በቃል ሲነግራት፣ እሷ ግን ሽምጥጥ አድርጋ ክዳ፣ እንዲያውም እኮ እሱ ነው ሊያማልለኝ የፈለገው፣ እኔ እንዲያውም ባለትዳር ነኝ፣ በዛ ላይ ደግሞ ነፍሰ ጥሩ ነኝ፣ እረፍ እያልኩት ነበረ፣ እሱ ግን እኔን ለማማለል ያላደረገው ጥረት የለም እያለች እንግዲህ ለአድናን እየተናገረች ነበረ። ግን ደግሞ ደስ የሚለው ነገር አድናን በሚገባ ስለሚያውቃት በጣም ነው የተደነቀው። ማለት እንዴት አይነት ማስመሰል እንዴት ብትካኝበት ነው ባክሽ? አንቺ ነው ለትዳር ክብር ኑሮሽ ለትዳርሽ አስበሽ ከሌላ ሰው ጋር ለማገጥ የምትሞክሪው? ከገዛ ወንድሜ ጋር እኮ ስትማገጭ የነበርሽ ርካሽ ሴት ነሽ ብሏታል። እውነትም ርካሽ ሴት ናት። እንግዲህ ከገዛ ወንድሙ ጋር ስታማልልና ስታማግጥ የነበረች ሴት አሁን ላይ ደግሞ እንግዲህ ጓደኛው መሆኑን እንኳን ባታውቅም ግን ደግሞ መርማሪውን ለማማለልና በገንዘብ ለመግዛት እየሞከረች ነበረ። በጣም ነው የሚያሳዝነው እውነት ለመናገር። ታዲያ እንግዲህ ሮቤልም በሰዓቱ በጣም ተናዷል በአድናን ላይ። ምክንያቱም ደግሞ የተናደደበት ምክንያት ምንድን ነው? ልኋናን አቅፏት ስለገባ ምኝታ ክፍል አብረው ስለገቡ የሆነ ነገር ተፈጥሯል ብሎ አስቧል እንግዲህ ሮቤል። ታዲያ እባክህ ልኋና ለእኔ ተውልኝ፣ እኔ ያለ ልኋና ምንም ነኝ እና ልኋናን አጥቼ ደግሞ እኔ መኖር አልችልም። ስለዚህ እባክህ ልለምን ልማጸን ወንድሜ፣ የምርም ትክክለኛ ወንድሜ ከሆንክ የምትወደኝ ከሆነ ልኋናን ለእኔ ልተውል ይፈልጋለሁ። እኔ የምገባው ለልኋና ነው፣ አንተ ደግሞ የምትገባው ግጣም ደግሞ ሚራ ናት እያለ እየነገረው ነበረ። ታዲያ አድናንም በጣም ተናግረሙታል። እባክህ በጣም መካሪ ነህ። እንዴት ነው እኔ ለልኋና ማልገባው? እኔ እኮ ልኋናን አስገድጃት አይደለም ከኔ ጋር የሆነችው፣ ወዳኝ አፍቅራኝ፣ በዛ ላይ ደግሞ ስብህናዬን አይታ አመለካከት አይታ እንጂ ልክ እንዳንተ ድፍን ጭንቅላት አንተ ማንም ሰው ሊወድህ አይችልም በነገራችን ላይ። ምክንያቱም አንተ ሰይጣን ስለሆንክ ሊወድህ የሚችል እንዳንተ ሰይጣናዊ ሀሳብ ያለውና ምናልባትም እንዳንተ አይነት ግብረ አብር ያላቸው ሰዎች ሊወዱህ ይችላሉ ብሎት ነበረ። እውነት ነው እንግዲህ ሮቤልን ማንም ሰው የሆነ ሰው ሮቤልን መውደድ አይችልም። ምክንያቱም ሮቤል ማለት የሰይጣን ታናሽ ወንድም ማለት ነው። ሰይጣናዊ ሀሳብ ነው የሚያስበው። ለወንድሙ እንኳን ርኅራኄና እንዲሁም ደግሞ አዘኔታ የሌለው ወንድሙ እንዲሞት የሚፈልግ የወንድሙን ሀዘንና ደስታ እንዲሁም ደግሞ የወንድሙን መቃብር የሚቆፍር ሰው ይሄ እንደ ሰው አስተሳሰብ ወይ ደግሞ እንደ ሰው ይቆጠራል ብዬ በፍጹም ላስብ አልችልም። ሚራ አሁን ላይ ከሮቤል ጋር ተስማምታ እየሰራች ነው። ሮቤል ጋር አብራ ለመጥፋትና እንዲሁም ደግሞ ቤቱን ለቀው ለመሸሽ እየሞከረች ነው፣ እየጣረች ነው። ግን ደግሞ አድናን ማለትም ሮቤል ምን ብሏታል? በጭራሽ ትንሽ ደቂቃ እንድትሰጭኝ እፈልጋለሁ፣ አሁን ላይ የማስብበት ጊዜ ያስፈልገኛል፣ አሁን መውጣት የለብንም ብሏል። ምክንያቱም ደግሞ ልኋናን የራሴ ማድረግ አለብኝ ብሎ ነው እያሰበ ያለው እንግዲህ ሮቤል። ታዲያ ምን ብሏል አድናን? እባክህ አድናን ልለምንና ልማጸነ ልኋናን ለእኔ ተውልኝ። ምክንያቱም እኔ ልኋናን በጣም መወዳታለሁ፣ አፈቅራታለሁ። እኔ ለልኋና እገባታለሁ። አንተ ደግሞ በጭራሽ ለልኋና አትገባትም። አንተ የምትገባው ለሚራ ነው። ከሚራ ጋር አብረህ ህይወትህን መቀጠል አለብህ። በቃ ልኋናን ተዋት። በቃ አንተ ተጨማልቀባት እንድትተዋት በጭራሽ አልፈልግም ነበር እንግዲህ ብሎ ለአድናን ሲመክረው ነበር። አድናን በጣም ነው የሳቀው በነገራችን ላይ። ምክንያቱም እንዴት ነው የምታስበው? እኔ እኮ ልኋናን አስገድጄ አይደለም የራሴ ያደረኳት፣ ወዳኝ አፍቅራይ፣ በዛ ላይ ደግሞ ስብህናዬን አይታ
በቃ ጥሩ ሰው ስለሆንኩ እንጂ እሷ እኔ አስገድጄ ወደ ጂም ብያት አይደለም የወደደችኝ። አየ ሮቤል፣ ለመወደድም እኮ ጸጋ ያስፈልጋል፣ ለመወደድም ሰው መሆን ያስፈልጋል ብሎ እየነገረው ነበረ። እኔ አውሬና ጨካኝ የሆንኩት በእናንተ ተገፋፍቼ እንጂ ጥሩ ነገር ሳደርግ በጭራሽ ጥሩነቴ ሊታያቸው አይችልም እያለ እንግዲህ ለአድናን ራሱን ለማሳመን እየሞከረ ነበረ። ሮቤል አንዳንዴ ምን አለ መሰላችሁ፣ አንዳንድ ሰዎች ራሳቸውን ለራሳቸው ምስክሩ ነው ጥሩ ሰው ነኝ ብለው ምስክሩ ነው የሚቀርቡ ሰዎች አሉ። ግን በነገራችን ላይ ለራሳችን ምስክር ስለሆነ ሳይሆን ስራችን ነው የሚመሰክር እያንዳንዱ እንቅስቃሴያችን እና ስራችን ነው ለእኛ ምስክርና ዋስ ሊሆንን ይችላል ብዬ ማስበው። እውነት ለመናገር ሚራ ለሮቤል ስትል ብዙ መስዋዕትነትን ከፍላለች። የማይገባትን ስራ ሁሉ ሰርታለች። ነፍስ እስከ ማጥፋት ደረጃ ለመድረሱን ለሞክራ ነበር። እንግዲህ ከዚህ በፊት ለዋናንም ለመግደል ፈልጋ ነበረ። እሱ ማለት ስላት አሁን ምንድን ነው ያደረገችው? ሮቤል አሁን ላይ መጥፋት አለብን፣ ምክንያቱም መርማሪውን አሳምኘዋለሁ፣ ነግሬዋለሁ፣ ገንዘቡን ይዞ ሄዷል፣ ሁለተኛ ወደዚህ ቤት አይመለስም። አሁን ላይ እኔ እናንተ አብረን ሆነን አለማችን መቀጨት ይኖርብናል፣ ከዚህ ቤት ወጥተን ነጻነታችን ማወጅ አለብን እያለች እየነገረችው ነበረ። ነገር ግን ሮቤል ምን ብሏል? እንዴ ትንሽ ማስብበት ጊዜና ሰዓት እንድትሰጭኝ ይፈልጋለሁ ብሏት ነበረ። ታዲያ እሷም አሁንም ድረስ ልዋናን የራስ ለማድረግ ልዋናን ለማሳመን ነው እንጂ በጭራሽ ለሌላ ነገር አይደለም ጊዜ ስጭኝ እያልከኝ ያለው። ይሄ ደግሞ በፍጹም የማይሆን ነገር ነው። የህልም እንጀራ ነው ሮቤል እያለምክ ያለው። ይህን ነገር ልትክደኝ በድጋሚ ልክዳለሁ ብለህ የምታስብ ከሆነ ሮቤል ይኸውልህ፣ በራስህ ጊዜ በራስህ ሁኔታ ነገሮችን ወደ ሞት እየፈጠንክ መሆኑን መዘንጋት የለብም እያለች ነግረው ነበር። ታዲያ ተናዳ ምንድን ያደረገች? ቀጥታ ሂዳ ልዋናን ሲጥ አድርጋ ለመግደል ነበር የፈለገችው። ታዲያ ልዋናም እንደምንም ብላ ራሷን መቋቋምና ራሷን መከላከል ስለቻለች ብቻ ነበር እንግዲህ ከዛ ልትድን የቻለችው። ታዲያ ልዋና በሰዓቱ ምን ብለዋለች ለአድናን? እንዲህ ሚራ እኮ ለሮቤል ስትል የማታደርገው ነገር የለም። ነፍስ እስከ ማጥፋት ደረጃ ለራሱ ትደርሳለች። ሚራ በጣም ሞታ ነው የምትወደው። እሱ ግን በጭራሽ ሊያያትም ሊያስተውላትም አይፈልግም። ይህ ሁሉ ነገር እያደረገችለት እንኳን እሱ ምንም ነው የማይመስለው። በቃ ሮቤል ልቡ በጣም ድንጋይ ነው። ልቡ በክፋት የተሞላ ነው ሮቤል። በነገራችን ላይ ምንም ነገር በሽምጥጥ አድርጎ መካድና እንዲሁም ደግሞ እስከ ጥግ ድረስ ማስመሰል ይችላል። ሚራ ቢያንስ እውነቱ ሲታወቅባት፣ እውነቱ ሲነቃባት ትደነግጣለች፣ ትፈራለች። የሆነ ሰው እንደሚጨክንባት ሲገባት በጣም ነው የምትደነግጠው፣ በጣም ትፈራለች። ሮቤል ግን ፈጽሞ የተለየ ሰው ነው። በጣም እኔ ሮቤል ሰው ነው ለማለት ራሱ በጣም ነው የምቸገረው። ታዲያ አድናን ምንድን ነው ሀሳቡ የመጣለት? ልክ እንደዛ ስትለው ልኋና በቃ አሁን ላይ እንግዲህ መርማሪው እንደደወልልኝ መርማሪው ጓደኛዬ ነው ብሎ ነግሯቸው ስለነበረ ሮቤል እና ሚራ አሁን ላይ አድናን ተጫውቶብናል፣ ሸውዶናል ብለውን እያሰቡ ያሉት። ስለዚህ ምንድን ነው ያደረገው? አድናን ስልክ ያላነሳልኝም ብሏት ስለነበረ አሁን ደግሞ ጓደኛዬ ዳዊት አሁን ላገኝ እፈልጋለሁ፣ ሁሉንም ነገር እንድትነግረ ይፈልጋለሁ በማለት እንግዲህ ሳይደውልለት እንደደወለለት በማስመሰል ከቤት ሲወጣም እንግዲህ ሚራ ምን አድርጋለች? የአድናንን እንቅስቃሴውን እየተከታተለችው ስለነበር ከአድናን ሲወጣ እሷም ደግሞ አብረው ተከታትላ ነበር የወጣች። ታዲያ አድናንም ይሄ እቅዱ እንደሚሰራለት ስለገባው አሁን ላይ በጣም ስለነቃ አድናን ከእንቅልፉ ከዛ ሁሉ ነገር ነቅቶ በስተመጨረሻ እውነትን እና ሀቅን ለመጋፈጥ እነሱን አፋጥጦ እውነታውንና ሀቁን ለማውጣት ያደረገው ነገር በጣም እጅግ አስገራሚና አስደሳች ነገር ነው ብዬ ነው ማሰቡ። ታዲያ ሚራን ሲጥ አድርጎ ይዞ እንግዲህ ሮቤልን ካገተበት ቦታ ነበር የወሰዳት። አየሽ አሁን አንቺ ተገኛ ነሽ። መጀመሪያ ሮቤል ነበር፣ አሁን ደግሞ ሮቤልን ሳጫውተው ከነበረበት ቦታ አንቺንም ይዤስ መጥቻለሁ። ስለዚህ ሮቤልን ተጠሪውና ሁሉም ነገር ማወቅና እንዲሁም ደግሞ መስማት ያለብኝ ነገር ማስማት ፈልጋለሁ ከመሞትሽ በፊት ብሏታል። እሷም ደግሞ ሌላ ምንም አይነት አማራጭ ስላልነበራት ማለት አድናን አሁን ላይ እንድጨከንባት ስለገባት ሮቤልን ደውላ ጠርተዋለች። ሮቤልን ስጠራውም እንግዲህ ገንዘቡን ይዤዋለሁ፣ ስለዚህ ሌቦች እያሳደዱኝ ነው፣ ቶሎ እንድደርስልኝ እፈልጋለሁ ስላለችው በሮ ነበር ሄደው። ምክንያቱም ሮቤል በገንዘብ ጉዳይ በፍጹም አይደራደርም ሮቤል። ስለዚህ በሩ ሲሄድም ያላሰበውና ያልጠበቀው ነገር ነው የገጠመው። ታዲያ አድናን አሁን ላይ እንግዲህ መሳሪያውን በማቀባበል እንዲሁም ደግሞ ከሚራ እግር ላይ በማተሳሰር እንግዲህ አሁን ላይ እውነቱን አውቆን የማትናገሪ ከሆነ ሮቤል ጭንቅላቱን ብለሽ በራስሽ እጅ ትገይዋለሽ ብሏት ስለነበረ በጣም ፈርታለች፣ እየተንቀጠቀጠች። ታዲያ ምንድን ነው ያለችው? እባክህ አድናን ልለምን ልማጸን እኔን በቃ እንድፈልግ ማድረግ ትችላለህ። እኔን መጀመሪያ ግደለኝ፣ ግን ደግሞ ሮቤልን ተው፣ ስሊሳራ ምንም የማውቀው ነገር የለኝ ብላ ነበረ። ግን ደግሞ በስተመጨረሻ በቃ አንቺ ከወሰንሽና ከፈረድሽበት ምንም ማድረግ አልችልም። ይኸውልህ ትንሹ ወንድሜ
እኔ እንዳትሞት እየጣርኩኝ ነበር። እውነቱን አውቆም ብትነግሩኝ ልለቃችሁ ፈልጌ ነበር፣ ግን ደግሞ ሚራ በራሷ እጅ ልትገል ወሰናለች። ስለዚህ እኔ ምንም ማድረግ አልችልም። መልካም ሲወል በማለት እንግዲህ ዱላውን አንስቶ የሚራ ነገር ለማንቀሳቀስ ሲሞክርም ሚራ በሮቤል እንደማትጨክን ቀድሞም ስለሚያውቅ አድናን ታዲያ ሚራ በስተመጨረሻ ሞታለች በማለት ነበር